ሰራህበት ዩቱብ ለምን ራስን ችለህ በራስን ነገር አትሰራም? እሱ አሁን ያናደዳል። ልጄን ዩቱብ ላይ እየሸቀለበት ነው። ልጄን ቢዝነስ የሚያደርገው በሱ ኳር ለመጣላ ነው። በሱ እንደተስማማን ስክሪንሻት ልላክልሽ። በሱ ነገር ስራበት፣ ስራ ችግር የለውም ግን ስትሰራው ቢያንስ አጥበኸው ወይ ደግሞ ኤዲቲንግ ያማረ ይሁን ብላ ተስማምተናል እኮ። ያልተስማማ ነው በሌላ ነገር ነው። እሱ አይደለም ያጣላል። ናቲና እኔ ብንወጣ ሚዲያ ላይ አንዴ ከወጣን ህዝብ ማወቅ ያለበት ነገር አለ። ለምሳሌ እኔ አባትነት ማሳየት አለብን። ለብሶ በዚህ መማር ማስተማር መሆን ሰው ነው። በነገራችን ላይ ገባሻ? ግዴታ እሷ ስላልፈለገች ነው ካሜራውን እሷ እና እኔ ስራ ሳንግባባ ስንቀር ወደ ምን አመጣችሁ? ወደ ልጅ የሸቀለበት ወደ ማለት መጣች። በምንድን ነው ያልተስማማችሁት? በሱ ጉዳይ አይደል ያልተስማማችሁት? አይደለም አብረን ሚዲያ ላይ ፓስተር ላኩ እኮ አልኩሽ። ፓስተር ቤት አመጡ። እኔ እነሱ ልጠይቅ ስሄድ ፓስተር አመጡ። ፓስተሩ ደግሞ ሌላ ነገር ይለኛል፣ እናቲቱ ሌላ ነገር ትለኛለች። እኔ ራሴ ይወጣለኝ ስለ እሱ አላውቅም። ስለ እናቷ ግን እንደዛ ነገር ሲኖር አልተግባባንም። በቃ አለቀ። ስለዚህ በማንበባት ውስጥ እሷ ማን ነው የምትበቀለው? እንዳልከው ፓስተር አምጥተው እንዳገባት ይፈልጉ ነበር። እምቢ ስላልኩ የተለያየ ጥሩ። እንደዛ ከሆነ አንተ ራስህ ቅድም ዲቦ ከመምጣቷ በፊት እንደ ማን ነው ዩቱብ ካፕሎች ማን ነበሩ እንስራ ብለካት ስራ አላልኳትም። እኔ እነሱ ስራ አላልኳትም በጭራሽ። ፊልም ነው ጓደኞች አሉ። አቡዬ ፊልም እንስራ እንዴት ያልኳትን ልንገርሽ። አቡዬ ቪዲዮ ዩቲዩብ ከፈኩላት፣ ዩቲዩብን ሰብስክራይብ አስደርጉ። ምን አልኳት? እኔ ቲያትር ተማሪ ነኝ። አዲስ አበባ ዩኒቨርሲቲ 4 ዓመት ተመርቄ በቲያትር በፊልም የተማርኩ ሰው ነኝ። ስለዚህ ጓደኞቼ የተማሩ አሉ። ለምሳሌ ዲቦራ የሚል ርዕስ ያለው ድራማ እንስራ፣ እንቀየር፣ ይኸው ገንዘብ ይሰራበታል እንጂ እንደ ካፕል ሆነን እንስራ የሚል ቃል ካፌ ፍቅረኛ የምልትለኝ ነው። እንደ እሷ ጋዚ የምጃጃለው እንደ ካፕል እንስራ። የተከበረች ፍቅረኛ ያለችን ሴት ከእሷ ጋር ካፕል ድራማ እንደ ካፕል የሚለውን ቃል እኔ ነኝ የተጠቀምኩት። ዲዋር ለሚያቸው እሷ ያለችው እንደ አብርሽና ሩት አብርሽና ሩት እኮ ካፕል ሆኖ ነው የሚሰሩት አይደለም እንዴ? እኮ እንደ አብርሽና ሩት እንስራ አለኝ። እኔ ደግሞ አይደለም እኔ አልኩ ማለት ነው። አዳምጪ። ዲቦራ የሚል ርዕስ ያለው ድራማ ርዕስ ጽፈን አዳምጪ። ኢቨን ያልኳት የእሷን ስቶሪ ጽፈን ብንሰራው ገና መኬመን ያልኳት በቃ ይችን ያልኩት። ከዛ በውስጥ አልተስማማንም። እቺ ነገር ተዎች። እሺ እኔ እናት በቃ አልተስማማሽማ፣ አንቺን በዛው ጠንክሪ፣ ላይቭ ግቢ። ይኸው እኔ እናቴ ትሙት ልንገርሽ፣ በፌክ አካውንት እየገባው ስለ ጊፍት ጋላሪ የማስረዳ ሰው ነኝ እኔ። እሷን ብጠላት ኖሮ እንደዛ አላደርግም። ጊፍት ጋላሪ ምን እንደሆነ ላይቭ ላይ ምን እንደሚሰራ በፌክ አካውንት እየገባው ነው የምነግርሽ። ገባሽ? እንድትቀየር ዩቲዩብ እንድትሰራ እሷ ብትሰራ ለልጇ ነው፣ ልጇ ብታገኝ ለእኔ ነው። ገባሽ? እኔ የምርፍ እላለሁ፣ እሷ የምንርፍ እንላለን። ስሪ ነው እንጂ አልኳት። እውነት ነው። እንደዚህ ዩቱብ ቻናል ከፍቶ ሰብስክራይብ 2,000 ደርጎ ሰጥተሻል። ራሷ መስራት ተከስር ከስራዋ ራሱ ዩቱብ ቻናል ከፍቶ 2,000 ሰብስክራይብ አስደርጎ እና ሶሻል ሚዲያ እንድትጠቀሚ እንዳለው ያበረታታሻል፣ ፑሽ ያደርግሻል። ሀዊ እኔ እና እሱን ማለት ነው። እኔ ቪዲዮ ከአንተ ጋር መታየት ነው አይደለም፣ ቪዲዮ መታየት አልፈልግም ነው መታየት ታውቂያለሽ። እያወራ ያለሁት ስለኔና ስለ አንቺ ሳይሆን ዩቱብ ቻናል እንዳለው እሱ ከፍቶ 2,000 ሰብስክራይብ አድርጎ ሰጥቶሻል። ጓደኛው ቅድም የነበረው ጓደኛውን የከፈተው እሱ ደግሞ የተወሰነ ቪዲዮ ሰርቶ ነበረ። ሰብስክራይብ አድርጓት ምናምን ብሎ ሰርቶ አባቋይ ከካልገባሉ አይኔ ቆንጆን ይገዛልሃለሁ ዞር። ከዛ ጓደኛው ነው ሲጀመር የከፈተው። ስሪ ይሉኝ ነበረ፣ ግን ደግሞ እሱ አስቦ የነበረው ምንድን ነው አብረን እንስራ። እኔ ደግሞ ሰላም ፈልጋለሁ። ጓደኛውን ምን አልኩት? ቪዲዮ ስሪ ዲቦ ሲለኝ እሱን ይዘብኝ እንዳትመጣ፣ ማውራት ካለብን ስለ ሶሻል ሚዲያ ከአንተ ጋር እናወራለን። እኔ እሱን አልፈልገውም። እንደማልፈልገው ደግሞ በስትክክል ጓደኛው ምስክር ነው። እሱ ፊትን የተናገርኩት ግን ጓደኛው ነው። ስለዚህ ሰፖርት ነው የሚደራረጉት ኦብቪየስሊ። ስለዚህ እኔ አሁን እዚህ ጋር ምንም የምቆይበት ምክንያት የለም። ኦልሬዲ ጨርሰናል አይደል? ስለጨረስን እኔም ልጄን ላስተኛ፣ እኔም ልሂድ። እሺ ዲቦዬ ጨርሰናል። አይዞሽ በርቺ፣ አስቡበትና ወደፊት ሀሳባችሁን ከቀየራችሁ በሽማግሌ የሚሆን በምንም ሀሳብ የሚቀየር የለም፣ የሚቀየር ሀሳብ የለም። እኔ ልንገርሽ በጣም ስለለፋው በጣም ስለታገልኩ ስለለመንኳት ናቲን ብዬ ይሄ ቅድም ራሷን ቅድድድ አድርጋ ስትሰርበኝ አንተ ሴት እያለች ስትሰርበኝ፣ ለወንድ ልጅ ሴት መባል
ምን እንደው ታውቂያለሽ፣ ስትሰርበኝ ዲቦታይ ተይ እንነጋገር እያልኩኝ የለመንኳት ዝቅ ያልኩላት ያከበርኳት ለናቲ ብዬ ነው። 8 ወር ሙሉ ለምኛታለሁ። ከዚህ በኋላ እመኝኝ እኔ ቢኒ ማለት ነው ስለ አንቺ ስም ካወራው አዳምጪኝ፣ ስለ አንቺ ካወራው ስለ አንቺ ቪዲዮ ከሰራው ስለ ናቲ ካነሳው ሀላስ በቃ የትኛው ሚዲያ ብጠይቅ አላቅሽም፣ ናቲንም አላቅም፣ ጨርሻለሁ። አንቺ እስኪ ልብ ይኖርሽና ቃልሽን አክብሪ። ጀግና ሴት ይውጣሽ። እኔ ወንድ ነኝ። ጀግንነቴንማ ታውቀዋለህ ቀድሞ። ሰላም ሁኑ። በቃ ሁለታችሁ ቃላችሁን አክብሩት፣ እንታዘባችኋለን። ሰላም ሁኑ ያላችሁበት። ፈጣሪ ደግሞ ልቦና ሰጥቷችሁ በእድሜ መስላችሁ አንድ ቀን ደግሞ ሰላም ሆናችሁ ልጃችሁን አብራችሁ ካሳደጋችሁ እሰየው። ካልሆነም የራሳችሁ ጉዳይ። የቻልነውን እኔና ህዝቡ ጥረናል። እምቢ ካላችሁ ግን በየመንገዳችሁ ዲቦዬ አይዞሽ በርቺ፣ ምንም አይነት ሰፖርት ከፈለግሽ አለን። ኤኒታይም መምጣት ትችላለሽ። እሺ ቤትሽ ነው። እንደዛ ወንድሜ ሪካርዱን ካገኘሁት ልንገርሽ፣ እኔና ሪካርዱን ካገኘሁት ይህንን ታሪክ ዩቲዩብ ላይም ስለሚያውቁት ይህንን ራሱን ፖስት አደርገዋል። ካገኘሁት ሪካርዱን የሚሰጠኝ ሰው ካለ እኔ አላደረኩም። ካገኘሁት ይህን ፖስት አድርገው ያው ጨረስን ማለት ነው። ይህን ሪካርድ ሙሉ ቲክቶክ ተነጋገርነውን ስንላለን መልቀስ ትችላለህ። ከዛ ውጭ የተስማማንበት ውጭ አንድ ቃል ተሳችን ምንም አላወራም። እኔ ሪካርዱን ብቻ ፖስት ነው ማድረገው። ከዛ ህዝቡ ያውቃል የምታደርገው። እኔ እናንተ የተስማማንበትን ብቻ ነው። ከዛ ውጭ አችል ምንድን ነው? ከዛ ውጭ ማለት ነው እዚህ ብዙ ያወራኸውን ከራስህ መጨመር አትችልም ነው የምትል። ከራስህ ማብራራት አላወራም። ቪዲዮን ሪካርዱን አንተ ሪካርድ ያደረግከውን እኔ የተናገርኩትን ባለገባሁትና አንተ ባኸውን ብቻ ሴትዮ ይኸውልሽ፣ አጠቃላይ እዚህ ጋር ያለው ካገኘሁት እዚህ ጋር እንዳለ ፖስት አደርገዋለሁ። አጠቃላይ ወሬያችንን ሁሉንም ቃል ይሰማሉ። ጨረስን። ከዚች ቀን በኋላ ቢኒያም ሙሉ ስለ ዲቦራ ካነሳ ውሻ ይባል። እኔ ቢኒያም ስለ ናቲ ካነሳ በአደባባይ ስለ ናቲ ማለት ነው። ስለ ናቲን ልጅ አይደለም ብዬ ከጃለሁ። አለቀ። አሁን ካርኩኝ ክደት ከሆነ ከጃለሁ። ለምን? ስለማልፈልግ ወደፊት የሚመጣ ሰው ልጅ ስለማልፈልግ ከጃለሁ። ይኸው ተስማማሽ አይደለ? አንቺም የተካደብሽን ልጅ አትፈልግ። ሀላስ ሀቡዬ የኔ እናት እግዚአብሔር አምላክ ያክብርሽ። ልጅሽን በሰላም ያገላግልሽ። ከእንደዚህ አይነት ህይወት አያስገባሽ። እንደው መድኃኒዓለም ክብር በይልኝ። በጣም ነው የማመሰግነው። አንቺ ከፍርድ ቤት በላይ ነሽ። እግዚአብሔርን ነው የምልሽ። በጣም ባይዘ ሪከርድ ካረኩልሽ ገብተሽ ዋትሳፕ ላይ በጣም ቆይቷል። ዛሬ አይደለም ያደረኩልሽ ነበር። እናቴ ትሙት እኔም ህዝቡም መጨረሻ ላይ ተስማምታ እንደ ማንኛውም እናትና አባት ልጃችሁን ታሳድጋላችሁ ብለን ነበረ። እምቢ ያላችሁ እልህ ነው፣ ሰይጣን ነው፣ ትኩስ ነገር ስለሆነ ነው። ሜቢ ወደፊት ከ5 ዓመት ከ10 ዓመት በኋላ በስላችሁ ራሳችሁ ማንም ሳያውቅ ተስማምታችሁ ልጃችሁን አብራችሁ ታሳድግ። አብሮ መሆን ግዴታ እኮ አይደለም። አንዳንዴ ለምንፈልገው ነገር እንስማማ። አታፈቅረኝ። እኔ ማፈቅረት ታውቃለች። ሚስት እንዳለኝ ታውቃለች። እኔ ሚስት አለኝ። ስለ እሷ ባላውቅም ታውቃለች። እሷ እንደማልፈቅር እልህ የለብኝም። ለምን? ልጄን ብቻ ነው ፈልገው። በልጁ እያጠቃችኝ አይደለ? በቃ ችግር የለውም ይሁንልሽ። እኔ እናት አንቺም ህይወትሽን በሰላም ኑሪ። አውቃለሁ ዲቦራ ጋር አለ። አንተ ጋር ደግሞ ምንድን ነው ትዕግስት የለም። ታግሰህ ተለማምጠህ ለምነህ ሳይሆን ልጄንም ራሴንም መጠበቅ እፈልጋለሁ። ሰላም ነው የምፈልገው። ለዛ ነው እንጂ እኔ እልህ የለብኝም። የሰራው አንድ ነገር ተናገሪ። ይሄ ቢኒያም እዚህ ፊት ለፊት የምታየው ሰው እስኪ በጥፊ የመታ ሴት ትምጣና ትናገር። አንቺ እስኪ ተናገሪ። ስለዚህ ቢኒያምን የምትፈሪው ለምንድን ነው? እንደተረዳኋት ከሆነ እድል ሰታክ ነበረ ያ ሚዲያ ላይ የቀረባቸው ጊዜ ዲኤንኤ ካስመረመርኩ ግን ተዋል አስመርምር አለች። እምቢ አስመርምር ያልካት ዲኤንኤ ካስመረመርኩ ግን ሰጥ ለጥ ብለህ ልጅህን በየወሩ ፍርድ ቤት የፈረደብክን እየከፈልክ ታሳድጋለህ ስትል እሺ ብለህ ቃል ገብተህ ነበር። አልተሳካልክም፣ አልሞላልክም። ይሄ ደግሞ የሷ ችግር አይደለም። ስላልተሳካልክ አለኝ ስላላከበርክ ጉዳዩ አልተሳካም። ስለዚህ አሁን እያላችሁብን ሰላም ሁኑ። እሺ እኔ እናት በጣም አመሰግናለሁ። ክበሪልኝ። እሷ እንደዚህ አይነት ሰው ናት። በነገራችን ላይ ከወጣች በኋላ ምንም ነገር ስለ እሷ መናገር አይቻልም። እሺ እኔ እናት አመሰግንሻለሁ። እናት ክበሪልኝ። አሜር ዳችሁ ለታችሁ